የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ ሙሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳስስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዛሬው ክፍል 8 ስለ ታላቋ እናታችን ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃና ስለ ረሱል ሰለላሁ ዐለይሂ ወሰለም ጋብቻ ታሪክ የምናወሳ ይሆናል። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምና የኸዲጃ ረዲየላሁ ዐንሃ ጋብቻ በታማኝነት በንጽህናና በመከባበር ላይ የተመሰረተ ድንቅ ታሪክ ነው። ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ቁርጠኛ፣ አስተዋይና ባለሀብት የነበሩ ሴት ነበሩ። ንግዳቸውን ወክለው ወደ ተለያዩ ቦታዎች የሚጓዙ ታማኝ ወንዶችን ቀጥረው ያሰራሉ። ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታማኝነትና እውነተኝነት ወሬው ከኸዲጃ ዘንድ ደረሰ። በዚህም ምክንያት የእሳቸው ንግድ እንዲመሩላቸው ጥያቄ አቀረቡላቸው። ነብዩም ተስማምተው ከኸዲጃ አገልጋይ መይሰራ ጋር ወደ ሶሪያ ለንግድ ተጓዙ። በጉዞ ወቅት መይሰራ የነብዩን ድንቅ ስነ ምግባርና ተአምራዊ ክስተቶችን ተመልክተዋል። ለምሳሌ አንድ ሞኖክሴ ነብዩ ካረፉበት ዛፍ ስር ማንም ነብይ ካልሆነ በስተቀር እንደማያርፍ መመስከሩ፣ ፀሐይ በበረታችበት ወቅት ሁለት መላእክት ጥላ ሲያደርጉላቸው ማየቱ ይጠቀሳል። ነብዩ ሰለላሁ ዐለይሂ ወሰለም ከንግድ ጉዞ ሲመለሱ ከዚህ ቀደም ተገኝቶ የማይታወቅ ትርፍ መምጣት ጀመረ። ኸዲጃ በመይሰራ አማካኝነት ስለ ነብዩ ድንቅ ባህሪ ሰምተው በስዕብናቸው እጅግ ተማረኩ። በመሆኑም ጓደኛቸው የሆነቿን በአንዳንድ ዘገባዎች ደግሞ ነፊሳ ጋብቻውን እንድታመቻች ላኳት። ነብዩም በጉዳዩ ተስማምተው አጎታቸውን አማከሩ። የጋብቻ ስነ ስርዓቱ የተፈጸመው በወቅቱ በነበረው ባህላዊና ህጋዊ መንገድ ነው። አጎታቸው አቡ ጣሊብ የጋብቻ ንግግር ኹጥባ አደረጉ። በኸዲጃ አባት በኹወይሊድ በሌላ ዘገባ ደግሞ በአጎታቸው አማካኝነት ጋብቻው ተፈጸመ። ይህ ጋብቻ ከመፈጸሙ በፊት ምንም አይነት ተገቢ ቅርብርብ አልነበረም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸውም በፊትም ቢሆን አልአሚን ታማኙና አስዲቅ እውነተኛ ተብለው ይጠሩ ነበር። በትዳር ህይወታቸው ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ በህይወት እስካሉ ድረስ ሌላ ሚስት አላገቡም ነበር። ኸዲጃ ረዲየላሁ ዐንሃ የመጀመሪያዋ አማኝ፣ የሞራል የገንዘብ ድጋፍ ያደረጉ ታላቅ እናት ነበሩ። እሳቸው በሞቱበት ወቅት ነብዩ እጅግ ከማዘናቸው የተነሳ አመቱ የሐዘን አመት ሐሙል ሁዝን ተብለው ይሰየማል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ለእናንተም ከነፍሶቻችሁ ከጎናችሁ ምስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ ከመካከላችሁ ፍቅርንና እዝነትን ማድረጉ አስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱረቱ ሩም። ይህ የነብዩና የኸዲጃ ጋብቻ ለዓለም ሁሉ በትዳር ውስጥ ሊኖር የሚገባውን መተሳሰብና ታማኝነትን የሚያስተምር ታላቅ ተምሳሌት ነው። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬ ያቀረብንላችሁ ክፍል 8 ይህንን ይመስላል። በክፍል 9 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።